ሰላም በባለፈው ቪዲዮ ስለ ኦሲ ዞን ወይም ደግሞ ኦፕን ሬንጅ ብሬክአውት መሰረታዊ ነገሮችን አይተናል። ዛሬ ደግሞ አብዛኛው ሰው ይህንን ስትራቴጂ ሲጠቀም ለምን እንደሚከስርና እናንተ ደግሞ ያንን ስህተት በማስተካከል እንዴት ትርፋማ መሆን እንደምትችሉ አሳያችኋለሁ። ወደ ቪዲዮ ስንሄድም ብዙ ሰዎች የሚያደርጉት ማርኬቱ በ9:30 ላይ ከመከፈቱ ጥቂት ቀደም ብሎ ይመጣሉ። በ50 ሚኒት ታይም ፍሬም ላይ ሆነው ናስዳክ ወይም ደግሞ ናስ 100ን ይመለከታሉ። ያቺ የ50 ሚኒት ካንድል ተሰርታ እስክታልቅ ይጠብቃሉ። ካንድሏ ተሰርታ ስጨርስ የማስመሪያ ቱላቸውን በመጠቀም በሃይና በሎ ላይ መስመር ያሰቡበታል። በመቀጠል ወደ 5 ሚኒት ታይም ፍሬም በመሄድ የመጀመሪያው የ5 ሚኒት ካንድል ዞኑን ብሬክ አድርጎ እስኪወጣ ይጠብቃሉ። በዚህ መንገድ ትሬድ ማድረግ ቀላልና ጥሩ ሊመስል ይችላል። ነገር ግን አካውንታችሁን በቀላሉ ልታጡት ወይም ደግሞ ብሎ ሊያደርግ እንደሚችል ልታውቁ ይገባል። እነሱ የመጀመሪያው የ5 ሚኒት ካንድሉ ከዞኑ በላይ ወይም ደግሞ በታች ክሎዝ አድርጎ እስኪያበቃ ይጠብቃሉ። የመጀመሪያው ካንድል ከዞኑ በላይ ክሎዝ ሲያደርግ ካንድሉ እንደተዘጋ ወዲያውኑ ወደ ትሬድ ይገባሉ። ስቶፕ ሎሳቸውን በዚያሽ ካንድል ላይ ያደርጋሉ። ታርጌታቸውም ደግሞ ቱአር ፕሮፊት ማግኘት ነው። ይህንንም ከዚህ በፊት ነግሬያቸዋል። ብዙዎቹ የሚገቡበት የትሬድ አይነት ነው። ብዙውን ጊዜ እንዲህ አይነቱን ትሬዶች ይወስዳሉ። ያችን የመጀመሪያ ካንድል ሲያዩ በጣም ይጓጉና ያላቸውን ካፒታል በሙሉ ፉል ፖርት ኦርደር ያደርጋሉ። ነገር ግን የፕራይስ እንቅስቃሴ ከገመቱት በተቃራኒ ቁልቁል ሲወርድ ያዩታል። በዚህም ስቶፕ ሎሳቸው ተነክቶ ከማርኬት ይወጣሉ። በመቀጠል በሃይ ታይም ፍሬም ላይ በማየት ይህ ትሬድ ለምን አልሰራልኝም ብለው ለማወቅ ይሞክራሉ። ወደ ግራ ሲመለከቱ አንድ ትልቅ ሜጀር ስዊንግ ፖይንት ያያሉ። በዚህም እነሱ ማርኬቱ ሊኩዊዲቲ ስዊፕ አድርጓል ብለው ያስባሉ። የሊኩዊዲቲ ስዊፕ ካደረገ በኋላ በማርኬቱ ላይ የአቅጣጫ ለውጥ ወይም ደግሞ ቼንጂንግ ስቴት ኦፍ ዴሊቨሪን ይመለከታሉ። ይኸውም ወደ ታች የሚወርዱ ካንድሎች ካለፈው ወደ ላይ ከወጣው ካንድል በታች ክሎዝ አድርገው ኦርደር ብሎክ ሲሰሩ ያያሉ። አሁን እንዲህ ብለው ያስባሉ፣ እሺ አሁን ሴል ኦርደር ወስዳለሁ፣ ምክንያቱም አሁን ትክክለኛው የማርኬቱ አቅጣጫን አውቄዋለሁ ይሉና ይህ የመጀመሪያው የ5 ሚኒት ካንድል በዚህ በ50 ሚኒት ዞን ላይ ከሬንጁ በታች እስኪዘጋ ይጠብቃሉ። አሁንም ለራሳቸው በድጋሚ እንዲላሉ ማርኬቱ ገና ሪጀክት ሊያደርግ ነው፣ የካንድሉ ቦዲ እስኪዘጋ እንጠብቃለን። ከዛም የካንድሉ ባዲ ተዘግቶ ሲያበቃ አሁን እገባለሁ ይላሉ። ከዚያም ሴል ኦርደራቸውን ማስቀመጥ ይጀምራሉ። ስቶፕ ሎሳቸውን በዚህ ሃይ ላይ ያደርጋሉ። ምክንያቱም ካለፈው ስህተታቸው የተማሩ ይመስላቸዋል። የቴክ ፕሮፊት ታርጌታቸው አሁንም ቱአር ፕሮፊት ነው። እስቲ ይሄኛው ትሬድ ዊን ያደርጉ እንደሆነ እንመልከት። ሰዎች ትሬድ የሚያደርጉት በዚህ መንገድ ነው። መጨረሻውም ወዲያውኑ በኪሳራ መውጣት ወይም ደግሞ ስቶፕ ዳውት መሆን ይሆናል ማለት ነው። ሁለት ጊዜ ሉዝ ካደረጉ በኋላ ለዚያ ቀን ትሬድ ማቆም ነበረባቸው። እንዲያውም በአንድ ቀን ውስጥ ሁለት ጊዜ ሉዝ ማድረግ የለባቸውም። ይህ ትርፋማ የትሬድ መንገድ አይደለም። አሁን የፕሮፊት ፈተናዎችን ለማለፍ፣ የፈንዲንግ አካውንቶችን ለማግኘት፣ ዘላቂ ክፍያዎችን ለመቀበልና በመጨረሻም ህይወታችሁን ለመለወጥ እንዴት ማድረግ እንዳለባችሁ በትክክል አሳያችኋለሁ። አሁን ባስተማርኳችሁ ዘዴ ይህንን ኪሳራ እንዴት ማስወገድ እንደምንችል አሳያችኋለሁ። ደንቦቹ ያው ናቸው። ከዚህ በፊት በሰራሁት ቪዲዮ እንደነገርኳችሁ 9:30 ላይ ማርኬት ሲከፈት የመጀመሪያውን የ50 ሚኒት ካንድል እንመለከታለን። በሃይ እና በሎ ላይ ምልክት እናደርጋለን። ከዚያም ወደ 5 ሚኒት ታይም ፍሬም እንመለሳለን። እዚህ 5 ሚኒት ላይ ልክ እንደ ቀድሞ ሜተድ ወደ ላይ ወይም ደግሞ ወደ ታች ጥሶ እስኪወጣ ወይም ደግሞ ብሬክ እስኪያደርግ እንጠብቃለን። እዚህ ጋርም ወደ ላይ ጥሶ እንደወጣ እንመለከታለን። እዚህ ጋርም የምናስተውለው በጣም አስፈላጊ ነገር በዚህ ፕራይስ ላይ ከፍተኛ የሆነ ዲስፕሌስመንት መኖሩን ነው። በዚህም እዚህ ጋር ፌር ቫልዩ ጋፕ ይኖረናል። የሶስተኛው ካንድል ሎው እና የመጀመሪያው ካንድል ሃይ እርስ በራሳቸው አይነካኩም። ታዲያ አሁን ምን እናደርጋለን? ማርኬቱ ተመልሶ ወደዚህ ክፍተት ወይም ደግሞ ጋፕ እስኪገባ፣ ሃዩ ደግሞ ሪቴስት እና ኢንገልፊንግ የተባለውን የካንድል ቅርጽ እስኪሰጠን ድረስ እንጠብቃለን። ይህም በጣም አስፈላጊ ነገር ነው። የፕራይሱን እንቅስቃሴ ወደፊት ስናደርገው ፕራይሱ ወደ ኋላ ተመልሶ ወደዚህ ፌር ቫልዩ ጋፕ ውስጥ ሲገባ እንመለከታለን። ነገር ግን ሃዩን ነክቷል? አልነካውም። አሁንም በፕራይሱ መካከል ክፍተት አለ። ያ ሃይ ሪጀክት ሲደረግ ማየት አለብን። ማርኬቱ ወደ ሃዩ እስኪመጣ እንጠብቃለን። አሁን ሃዩን ነክቶታል። ግን ይሄ ኢንገልፊንግ ካንድል ነው አይደለም። ኢንገልፊንግ ካንድል ለመባል ወደ ታች ከተዘጋው ካንድል በላይ ሌላ ካንድል ተዘግቶ ማየት አለብን። አሁን ግን ያንን አግኝተናል። ከዚያም ያንን ፌር ቫልዩ ጋፕ ወደ ተቃራኒ ወይም ደግሞ ኢንቨርስ እንቀይረዋለን። አሁን ከዚህ ቢሪሽ ወይም ደግሞ ቀይ ካንድል በላይ ሌላ ካንድል ተዘግቶ ማየት አለብን። ያንን አገኘን። ጥቂት ነበር የቀረው፣ ግን ከላይ ተዘግቷል? አልተዘጋም። የሚቀጥለው ካንድል ከላይ ለመዘጋትና እዚህ ጋር ኦርደር ብሎክ ለመስራት ይሞክራል። ነገር ግን ሳይሳካ ይቀራል። ስለዚህ አሁንም ቢሆን ወደ ትሬድ አንገባም። የፕራይሱን እንቅስቃሴ ስንከታተል ፕራይሱ በከፍተኛ ሁኔታ ይወርድና
ስዊንግ ሎውን ብሬክ ያደርገዋል። ይህም ወደ ላይ ይወጣል ወይም ደግሞ ሎንግ ብለን የነበረውን ሐሳብ ውድቅ ወይም ደግሞ ኢንቫሊዴት ያደርገዋል። አሁን ግን ትኩረቴ ወደዚህ ስዊንግ ሎ ስቦኛል። ይህንን መስመር ወፈር አድርጌ ካሰመርኩ በኋላ ምን ማየት እፈልጋለሁ? ያንን ሎ ብሬክ አድርጎ ሲወጣና ፌር ቫልዩ ጋፕ ሲሰራ ማየት አለብኝ። እስቲ እናገኝ እንደሆነ እንመልከት። ማርኬቱ አሁንም እየታገለ ነው። ፕራይሱ ወደፊት ሲሄድ ምን እንመለከታለን? እዚህ ጋር ፌር ቫልዩ ጋፕ አልተሰራም። ነገር ግን ሰዎች የስዊንግ ሎውን ብሬክ ስላደረገ ብቻ እዚህ ጋር ሾርት ወይም ደግሞ ሴል ፖዚሽን መግባት ይጀምራሉ። ስቶፕ ሎዛቸውን በዚህ ሃይ ላይ ያደርጋሉ። ማርኬቱ ግን የኛን የኢንተሪ ክራይቴሪያ አላሟላም። ስለዚህ አሁንም ቢሆን ወደ ትሬድ አንገባም። አሁን ግን ምን ይከሰታል? ፕራይሱ ተመልሶ ወደ ሃዩ ወጥቷል። ታዲያ ለመግባት የሚያበቃ ምክንያት አገኘን? አዎ ፕራይሱ ወደ ሃዩ ተመልሷል። እዚህ ጋር ፌር ቫልዩ ጋፕ ሲፈጠር እንመለከታለን። ከዚያም ያንን ክፍተት ምልክት እናደርጋለን። አሁን ምን ያስፈልገናል? ፕራይሱ ተመልሶ ወደዚህ ክፍተትና ወደ ስዊንግ ሎ እስኪመጣ ከዚያም ኢንገልፊንግ ካንድል እስኪሰጠን እንጠብቃለን። እስቲ ያንን እናገኝ እንደሆነ እንመልከት። የፕራይሱን እንቅስቃሴ ወደፊት ስናደርገው ምን ተፈጠረ? ሌቭሉን ሳይነካው ፕራይሱ አመለጠን። አዎ ይሄ ትሬድ አምልጦናል። ግን እዚህ ጋር ምን ተከሰተ? እዚህም ጋር ሆነ እዚህም ጋር ኪሳራን አስወግደናል። አስታውሱ፣ ያልተከሰተ ኪሳራ በአካውንታችሁ ላይ እንደተገኘ ትርፍ ይቆጠራል። በትሬዲንግ ዓለም ውስጥ ይህ በጣም አስፈላጊ ነገር ነው። መቼ ዝም ብላችሁ መቀመጥ እንዳለባችሁ ማወቅ ትርፋማ ትሬደር እንድትሆኑ ይረዳቸዋል። አሁን በቀጥታ ወደሚቀጥለው ቀን እንለፍ። ካለፈው የፕራይስ እንቅስቃሴ እንደተመለከትነው ሁለት ቦታዎች ላይ ኪሳራን ማስወገድ ችለናል። አሁን ወደሚቀጥለው ቀን ተሸጋግረናል። ምን እናደርጋለን? በኒውዮርክ ኪል ዞን 930 መከፈቻ ላይ ወደ ቻርታችን እንመጣለን። ያቺን የመጀመሪያ የ50 ሚኒት ካንድል ተሰርታ እስክታበቃ እንጠብቃለን። ካንድሉ ተሰርቶ ሲጨርስ ዲስፕሌስመንት እንዳለው እናያለን። እዚህ ጋር ልብ ልንለው የሚገባው ነገር ፕራይስ ሃዩን ብሬክ አድርጎ በመውጣት ፌር ቫልዩ ጋፕን ሰርቷል። ስለዚህ ማርኬቱ ወደ ላይ የመሄድ ወይም ደግሞ ቡሊሽ የመሆን ከፍተኛ እድል እንዳለው ጠንካራ ግምት አለን። ነገር ግን ነገሩን 100% ለማወቅ የሬንጁን ሃይና ሎ ምልክት እናደርጋለን። ቀጣይ ወደ 5 ሚኒት ታይም ፍሬም እንሄዳለን። ከዚያም ፕራይሱ ከዚህ ቦክስ ወጥቶ ብሬክ እስኪያደርግና ፌር ቫልዩ ጋፕ እስኪፈጥር እንጠብቃለን። በዚህም አሁን ከቦክሱ በላይ ክሎዝ አድርጓል። ፌር ቫልዩ ጋፕን ደግሞ ሰርቷል። ስለዚህ ፕራይሱ ተመልሶ ወደዚህ ክፍተት ወይም ደግሞ ጋፕ እንዲገባና ሃዩን እንዲነካው እንፈልጋለን። ማርኬቱ ያንን እስኪያደርግ እንጠብቃለን። ከዛ ምን አገኘን? ፕራይሱ ወደ ስዊንግ ሃዩ ተመልሶ እንደመጣ እንመለከታለን። ፌር ቫልዩ ጋፕ የሚለውን ዞን ነክቷል። ነገር ግን ኢንገልፊንግ ካንድል አለን የለም። ያ ወደ ፌር ቫልዩ ጋፕ እና ወደ ስዊንግ ሎ የወረደው ካንድል በሌላ ካንድል ተበልጦ ወይም ደግሞ ኢንገልፊንግ ሆኖ ክሎዝ እስኪያደርግ ድረስ ማየት አለብን። ማለትም ከሱ በላይ የካንድል መዘጋት መመልከት አለብን። ይህም የኔን የኦርደር ብሎክ ይፈጥራል። ስለዚህ መግቢያችን ወይም ደግሞ ኢንተሪያችን እዚህ ሲሆን ስቶፕ ሎዛችን ደግሞ በዚህ ስዊንግ ሎ ላይ አደርጋለሁ። ምክንያቱም ማርኬቱ ተመልሶ ይህንን ፖይንት ብሬክ እንዲያደርገው አልፈልግም። ያ ከተከሰተ ግምቴ ስህተት መሆኑን አውቃለሁ። ስለዚህ በተቻለ ፍጥነት ከማርኬቱ እወጣለሁ። በመቀጠል ምን እናደርጋለን? የመጀመሪያው ግባችን ወይም ደግሞ ታርጌታችን ቱ አር ፕሮፊት ማግኘት ሲሆን ከዚያም ከፊል ትርፋችን ወይም ደግሞ ፓርሻላችንን እናስጠብቃለን። ወደ ሃየር ታይም ፍሬም በመሄድ ቀሪ ትሬዶችን ክፍት አድርገን እንተዋለን። የፕራይሱን እንቅስቃሴ ወደፊት ስናደርገው ፕራይሱ ወደ ላይ ይወጣል። ጥቂት መታገል ቢታይበትም በመጨረሻ የቱዋር ፕሮፊታችንን በአግባቡ ሰጥቶናል። እስከዚህ ቪዲዮ መጨረሻ ድረስ አብራችሁ ለቆያችሁ ሁሉ በዚህ ስትራቴጂ የማሸነፍ እድላችሁን እንዴት ማሳደግ እንደምችሉ የሚያሳይ ሙሉ የቶፕ ዳውን አናሊሲስ አሳያችኋለሁ። በናዝዳክ የዴይሊ ታይም ፍሬም ስንጀምር ምን እንመለከታለን? ማርኬቱ ወደ ላይና ወደ ታች እየገፋ መሆኑን እናያለን። ሃየር እና ሃየር ሎዎችን እየሰራ ነው። ስለዚህ ማርኬቱ ወደ ላይ ወይም ደግሞ አፕ ትሬንድ እየሄደ ነው። ቀጣይ ምን ይከሰታል? ኤክስተርናል ሬንጅ ሊኩዊዲቲ ስዊፕ አድርጎ ካለፈ በኋላ ማርኬቱ የፌር ቫልዩ ጋፕን ትቶ ያልፋል። እዚህ ጋር ማርኬቱ ትቶ ያለፈውን የፌር ቫልዩ ጋፕ አግኝተናል። ሁላችንም እንደምናውቀው ማርኬት ከኤክስተርናል ወደ ኢንተርናል የሬንጅ ሊኩዊዲቲ ይንቀሳቀሳል። ኤክስተርናል ሊኩዊዲቲ ስዊፕ ካደረገ በኋላ ማርኬቱ ወደ ቀጣይ ኤክስተርናል ዞን ከመሄዱ ወይም ደግሞ ሳይሳካለት ከመቅረቱ በፊት ኢንተርናሉን ፍለጋ ይመጣል። የፕራይስ እንቅስቃሴ ዑደት ወይም ደግሞ ሳይክል ይሄ ነው። ስለዚህ ይህንን የዴይሊ ታይም ፍሬም ስንመለከት ምን እናያለን? ፕራይሱ ወደ ላይ ሄዷል። ለሶስት ተከታታይ ቀናት ኤክስፓንሽን ነበረ። ማርኬቱ ሁልጊዜ ኤክስፓንሽን ሊያደርግ አይችልም። ስለዚህ የሚቀጥለው የፕራይስ ምዕራፋችን ምንድን ነው? ማርኬቱ ከኤክስፓንሽን ወደ ኮንሶሊዴሽን ከዚያም ወደ ኤክስፓንሽን ይሄዳል፣ ወይም ደግሞ ከኤክስፓንሽን ወደ ሪቨርሳል ከዚያም ወደ ኤክስፓንሽን ይሸጋግራል። እዚህ ጋር አሁን በኤክስፓንሽን ላይ ነን። ይህ ሁኔታ ወደ ኮንሶሊዴሽን እና ኤክስፓንሽን ሊሆን ይችላል፣ ወይም ደግሞ ኮንሶሊዴሽን እና ሪቨርሳል ሊሆን ይችላል።
ይህንንም ስንመለከት የፕሪቪየስ ስዊንግ ሃይውን ስዊፕ አድርጎ አልፏል። ማርኬቱ ትቶት የመጣ ኢንተርናል ሊኩዲቲ አለን። ስለዚህ የኤክስፓንሽን ወደ ሪቨርሳል የመቀየር ከፍተኛ እድል አለው። በመቀጠል ወደ 1 አወር ታይም ፍሬም ወርደን የትሬድ ሰዓታችንን እስኪደርስ ድረስ ፕራይሱን ስናስኬደው ምን እንመለከታለን? ቀደም ብዬ ያሳየኋችሁ የመጀመሪያው ምሳሌ እዚህ ጋር አለ። ሁለተኛው ምሳሌ እዚህ ጋር ይገኛል። ይህንንም ስንመለከት ምን እናስተውላለን? አንደኛውና ዋነኛው ነገር ከሃዩ በላይ ዲስፕሌስ አድርጎ መውጣት አለመቻሉ ነው። ከሃዩ በላይ መውጣት ስላልቻለ ማርኬቱ ወደ ታች ዝቅ ብሎ እንደሚወርድ ጠብቃለሁ። እዚህ ጋር የመጀመሪያው ሎ ሃንጊንግ ፍሩት ወይም ደግሞ ቀላል ትርፍ ይኖረናል። ወደ ኋላ ራቅ ብለን ስንመለከት ደግሞ የዴይሊ ፌር ቫልዩ ጋፕ እዚህ ጋር እናገኛለን። ስለዚህ ለዚህ ማርኬት ያለኝ አመለካከት ወደ ታች ይወርዳል ወይም ደግሞ ቢሪሽ ቢያስ ነው የሚል ነው። በተጨማሪ ማርኬቱን ስንመለከት ወደ ላይ ከተዘጉ ካንድሎች በታች ክሎዝ በማድረግ ጥሩ የሆነ የአቅጣጫ ለውጥ ወይም ደግሞ ቼንጅ ኢን ዘ ስቴት ኦፍ ዴሊቨሪን እያሳየን ነው። ስለዚህ ወደ ትሬድ ሰዓታችን ስንገባ አይምሮዬ የተዘጋጀው ለሴል ወይም ደግሞ ለቢሪሽ ነው። አሁን የ930 ማርኬት መከፈቻን እንጠብቃለን። ከዚያም ወደ 50 ሚኒት ታይም ፍሬም እንሄዳለን። እዚህ በ50 ሚኒት ታይም ፍሬም ላይ ምን እናደርጋለን? ከ930 በፊት እንመለስና ምን እንደሚከሰት እንመለከታለን። ማርኬቱ የፌር ቫልዩ ጋፑን ሪጀክት አድርጎ ሲመለስና ሲሰራ እናያለን። ኦርደር ብሎክ ወይም ደግሞ ፕሮፐልሽን ብሎክ ሲሰራ እንመለከታለን። ይህ ብቻውን ማርኬቱ ወደ ታች እንደሚወርድ ወይም ደግሞ ቢሪሽ መሆኑን ይነግረኛል። ይህ ሲደመር የዴይሊ እና የ1 አወር አናሊሲስ ለዚህ ትሬድ የሴል አጋጣሚዎችን ለመፈለግ በቂ ምክንያት ይሆነኛል። የማርኬቱን እንቅስቃሴ ወደፊት ስናደርገው የ930 ካንድል ይሰራል። ሃዩን ምልክት እናደርጋለን። እዚህ ጋር ተመልከቱ። ፕራይሱ ስዊፕ አድርጎ ማለትም ማርኬቱን ማኒፕሌት አድርጎ ካበቃ በኋላ ወደ ታች ዲስትሪቢዩት ሆኗል። ይህም እኔ ከምጠበቀው ጋር ይጣጣማል። እንደዚሁ የመጀመሪያው ኦርደር ቡክ ላይ ክሎዝ ሳይሆን ሪጀክት አድርጓል። እነዚህ የፕራይስ እንቅስቃሴ አሻራዎች ወይም ደግሞ ፉትፕሪንቶች እንዴት የትሬድ እድላችሁን ወይም ደግሞ ፕሮባቢሊቲን እንደሚያሳድጉላችሁ እንደምትረዱ ተስፋ አደርጋለሁ። አሁን ወደ 5 ሚኒት ታይም ፍሬም ስንወርድ እዚህ 5 ሚኒት ላይ ሃዩና ሎውን ምልክት አድርገናል። አሁን ምን እንጠብቃለን? በቀላሉ የ5 ሚኒት ካንድል ዞኑን ብሬክ አድርጎ እስኪወጣና ፌር ቫልዩ ጋፕ እስኪሰራ እንጠብቃለን። አሁን በሁለት ምሳሌዎች መሰረት የመጀመሪያው የ5 ሚኒት ካንድል ብሬክ ሆኖ ወጥቷል። በዚህም ጊዜ የስትራቴጂ የሚሰጠው እንደዚህ ነው። ካንድሉ ላይ ኢንተሪ መግባት፣ ሃዩ ላይ ደግሞ ስቶፕ ሎዝ ማስቀመጥና ታርጌታቸውን ቱአር ማድረግ ሰዎች ብዙ ጊዜ ትሬድ የሚያደርጉበት በዚህ መንገድ ነው። ነገር ግን ወደፊት ስናደርገው ልክ እንደተለመደው ብትገቡ ኖሮ በኪሳራ ትወጡ ነበረ። ነገር ግን በዚህ ቪዲዮ ባስተማርኳችሁ ዘዴ ወይም ደግሞ ሜተድ ብትጠቀሙ የሚፈጠረውን ልዩነት ተመልከቱ። እዚህ ጋር የካንድል ብሬክ አለን። ምን ታያላችሁ? ከሬንጁ ጋር ተደራራቢ የሆነ ፌር ቫልዩ ጋፕ አግኝተናል። ታዲያ አሁን ምን እናደርጋለን? አሁን ማርኬቱ ተመልሶ ወደዚህ ክልል ውስጥ እንዲገባና ኢንገልፊንግ ካንድል እስኪሰጠን እንጠብቃለን። ፕራይሱ ተመልሶ ወደዚህ ሌቭል መጣ። ምንስ ተከሰተ? ወዲያውኑ የኢንገልፊንግ ካንድል አገኘን። ስቶፕ ሎዛችን በሃዩ ላይ ወይም ደግሞ ለስፕሪድ እና ለኮሚሽን ክፍያ እንዲሆን እንደዚሁም ለፕራይስ እንቅስቃሴ ትንሽ መተንፈሻ ቦታ ለመስጠት ከፍ አድርገን እናስቀምጣለን። የመጀመሪያው ትርፋችን ቱአር ፕሮፊት ማግኘት ነው። ቀጣይስ ምን ተፈጠረ? ፕራይሱ ወደ ስቶፕ ሎዛችን ተቃርቦ ነበረ። ነገር ግን አልነካውም። ማርኬቱ ጥቂት ከተረጋጋ ወይም ደግሞ ኮንሶሊዴት ካደረገ በኋላ ትርፋችንን ወይም ደግሞ ቴክ ፕሮፊታችንን ብሬክ አድርጎ አልፏል። ሁለተኛ ትርፋችን የት ጋር መውሰድ እንችላለን? ተመልከቱ። ማርኬቱ እስከዚህ የዴይሊ ፌር ቫልዩ ጋፕ ድረስ ተጉዟል። እኛም ከትሬዱ በትርፍ ወጥተናል። በዚህ ትሬድ 1.11 ሬሾ አግኝተን ወጥተናል። ቶፕ ዳውን አናሊሲስ ለትሬዳችን ምን ያህል ጠቃሚ እንደሆነ እንደተረዳችሁ ተስፋ አደርጋለሁ። በቀጣይ ቪዲዮ እስክንገናኝ ሰላም ቆዩልኝ።